የተከበራችሁ ተማሪዎቻችን፣ የተከበራችሁ ተከታታዮቻችን እንኳን ወደ ዛሬው ዝግጅታችን በደህና መጣችሁ። የተንቢ ይህ ታንታዊ ሚዲያ ነው። በዛሬው የጉራግኛ ቋንቋ ጥናታችን ስለ ሰላምታ የጀመርነውን የመጨረሻውና ሶስተኛውን ክፍል እንመለከታለን። የሰላምታ አሰጣጥንና ስንብትን ባለፉት ጊዜያት ካስታወሳችሁ ከየተንቢ ጀምሮ በለቅሶ ጊዜ እስከሚደረገው የሰላምታ አይነት ወይም እስከ መገናኘት አይነት አንስተን ነበር። በዛሬው ደግሞ አሁን 8ኛ ላይ ነው ያለነው። ሌሎች ሰላምታዎች የሚባሉ አሉ፣ ወይም ለእኛ ጥናት ሌሎች ሰላምታዎች ብለን የመደብናቸው። በዚህ ካቴጎሪ ካሉት እንጀምራለን ማለት ነው። ከዚያ በኋላ የሰላምታ ስነ ስርዓት አለ። እሱን አንስተን ስንብትን ተመልክተን ስለ ሰላምታና ስንብት የጀመርነውን ርዕስ በ3 ክፍል ያነሳ ነው ዛሬ እንቋጫለን ማለት ነው። ካሪያ ሚንደ እንመንዳ ንሽነቦ ሽን ያብንደ። ጥሩ። ሌሎች ሰላምታዎች ያልናቸው ከተለመደው የተለዩ በተለየ አጋጣሚ ሊነገሩ የሚችሉ ናቸው። የመጀመሪያው የወጀ ደረማ ነው። አልጠበቃችሁም አይደል? ቦጀ ምንድን ነው? ቦጀ ማለት አብዛኛው ሰው መብረቅ አድርጎ ያስባል። በመሰረቱ እንደዛ አይደለም። መብረቅ በጉራጉይና ብራቅ ነው። ብራቅ ያው በእንግሊዝኛ ላይትኒንግ ኦር ተንደር ነው፣ ታውቁታላችሁ። ቦጀ ታዲያ ምንድን ነው ካላችሁኝ፣ መብረቅ ሳይሆን የመብረቅ አምላክ ማለት ነው። የመብረቅ አምላክ። ሰዎች በድሮ ጊዜ የተለያዩ አማልክትን ያመልኩ ነበር፣ ታውቃላችሁ። ለምሳሌ ውሃ ኃያል ነው ብለው ካሰቡ የውሃ አምላክ፣ ጨረቃ እንደዚሁ የጨረቃ አምላክ ስቲል አሉ። እንግዲህ በዘመናዊም በባህላዊ መንገድ የውሃ አምላክ፣ የተራራ አምላክ፣ የእሳት አምላክ፣ የፀሐይ አምላክ እያሉ አሁን ስሙን እንደዛ ይበሉት እንጂ በመሰረቱ ፀሐይን የፈጠረ ፈጣሪ ማለታቸው አይደለም። የፀሐይ አምላክ ተብሎ ግን ለራሱ ተለይቶለት የሚመለክ ነበረም። ስቲል አንዳንድ ኤሪያዎች ላይ አሁንም አለና ልክ እንደዛ ማለት ነው። ቦጀ ማለት የመብረቅ አምላክ ማለት ነው። ለምሳሌ በግሪክ የተለያዩ አማልክት ነበሩ፣ ታውቃላችሁ። እነ ቅዱስ ጳውሎስ እንኳን ሲያስተምሩ በቃ ትልቁ አምላክ አርጤምስ፣ ዜውስ እንደዚህ ታውቋቸዋላችሁ። በዓል ሁሉ የሚባሉ በብሉይም በሐዲስም ነበሩ። በሌሎችም እምነቶች ውስጥ እንደዚህ አይነት ነገሮች የተለመዱ ናቸውና ይሄ ቦጀ የሚባለው ትንሽ ከብሉይ ቅድመ ልደተ ክርስቶስ ጋር የሚያያዝ ነገር ይኖረዋል። ራሱን የቻለ ሰፊ ትምህርት የሚፈልግ ስለሆነ ወደዛ ዲቴይል መግባት አያስፈልገኝም። ወደ ታሪክም ወደ ሃይማኖትም የሚስብ ነገር ስላለው አሁን ግን እንደ ቋንቋ ያለው ነገር እንይ ብዬ ነው። እና ይሄ ቦጀ እንደምታውቁት የሆነ ጊዜ መብረቅ ይወርዳል እና ቦጀ ሸከተም ነው የሚባለው። አንዳንድ ሰው ደፍሮ ራሱ ዋንደም ወራ አጠፋ አይልም፣ እያጠፋ ሸከተም ነው የሚባለው። አገላለጹን ላነሳ ፈልጌ ነው እንጂ እምነቱን ልነቅፍ አይደለም። ትምህርታችን ቋንቋ ስለሆነ መንቀፍም አይጠበቅብኝም። እና ይሄ አምላክ ከሸከተ ወይም መብረቅ ከወረደ፣ የወጀ አምላክ ካወረደ ተቆጥቶም ሊሆን ይችላል፣ ሊያስተምርም ሊቀጣም ዋትሶኤቨር። ይሄንን ካደረገ የሚደረግ ስርዓት አለ። ለምሳሌ የሆነ ነገር ተሰብስቦ የሚቀርብለት አይነት ነገር አለ። ያ የሚቀርበው ነገር ግለሰቡ ማውጣት አቅቶትም ላይሆን ይችላል። እንደሚታወቀው በጉራጌ ማህበረሰብ ዘንድ ልመና ኦልሞስት እንደ ጸያፍ ነገር ነው። አንዱ አንገታችንን ቀና አድርገን እንድንሄድ የሚያደርገን ነገር ይሄ ነው። በዚህ ጊዜ ግን ይለመናል። የሚለመነው እንዳልኳችሁ ሰው ሰርቶ መተካት ወር የሚፈለገውን ስርዓት መፈጸም ስላልቻለ ሳይሆን ስርዓቱ እንደዛ ነው የሚያዘው። ከአካባቢው ማህበረሰብ ሁሉ ሰው ይተባበርና ይለመንና ይደረግለት የሚባል ስላለ ነው። ይሄ ስርዓት ደረማ ይባላል። ደረማ የሚለው ቃሉ በራሱ መጥፎ አይደለም። ያው እኛ ከዚህ ከአምልኮቱ ጋር ስለምናያይዘው እንጂ ፒውር ጉራግኛ ነው። ምጽዋት ማለት ነው። በነገራችን ላይ አሁን አማርኛ ላይ ልመና እንላለን አይደል? ወይ በግዕዝ ምጽዋት፣ አንዳንዴ በአረብኛም ይመስለኛል አይ ቲንክ ሰደቃ የሚባሉ ነገሮች። ለነገሩ ሰደቃ ስትሰጥ ነው እንጂ ለምነህ ስትቀበል አይመስለኝም። የሆነ ሆኖ ጋር ታገኛችሁኝ፣ ነጥቤን አግኝታችሁኛል። የሆነ ነገር ለማግኘት ስትለምኑ ኦር እንደዚህ በመስጠትና በመለመን የሚደረገው ቅብብሎች
ምጽዋት ይባላል። እሱ ማለት ነው ደረማ። ስለዚህ ደረማ ለወጀ ብቻ ሳይሆን ሰው ለድሃም ሊለምን ይችላል። ለመንፈሳዊ አገልግሎትም ለመስጊድም ለቤተክርስቲያንም ዋትሶኤቨር ሊለምን ይችላል። ስሙ ደረማ ተብሎ ቢጠራ ነውር አይሆንም ማለት ነው። እንደዚህ አይነት የባህል እምነቶች በአንድ በኩል እንደ ሃይማኖት ብዙ ሰዎች ቢነቅፏቸውም የጠፉ ቃላቶቻችንን ግን ይዘውልን ቁጭ ብለዋል። በነገራችን ላይ ለምሳሌ ሸጎረም ጋር ስንሄድ፣ ጠንቋይ ጋር ስንሄድ ስላችሁ በአካል ስንሄድ ማለት አይደለም። እሱንም ስናጠና አንዳንድ የጠፉ ቃላት እዛ ይገኛሉ። የሚገርማችሁ እንደዚሁ ወዠጋ ማለት ነው። እናነሳቸዋለን በየጊዜው በየምዕራፎቻችን የሆነበት አካባቢ እንነካካቸዋለን። ስለዚህ የወዠ ደረማ ታዲያ ልመና አይደለም ወይ? አሁን እንደ ሰላምታ እንዴት አነሳኸው ካላችሁኝ የጉራጌ ቤት አሰራር ታውቁታላችሁ። ግቢው አጥር የለውም፣ እንደ ዛሬ አይደለም። አብዛኛው ጊዜ በተለይ በፊት አሁንም እንደዛ ነው። ጥሩ ነው። ያው የመተማመን ደረጃውን የሚያሳይ ነው። በር አይዘጋም አይደል? በጉራጌ ባህል 2 በር ነው ያለው። 2 በር ኖሮ ግን አይዘጋም። አንደኛው ረዥሙ በር ከውስጥ ወደ ውጭ የሚዘጋ ነው፣ ታውቃላችሁ። አጭሩ በር ግን ጉርድ ነው፣ ግማሽ ነው፣ ከታች አለ፣ ከላይ ክፍት ነው፣ ከውጭ ወደ ውስጥ የሚዘጋ ነው። እና ብዙ ጊዜ ይሄ አጭሩ በር ይዘጋል። ቀን ነው ያለሁት። ግየ ለምሳሌ አንጋቻ፣ ሚቅሚቅ፣ እነዚህ የመሳሰሉ ነገሮች መጥተው ኩተራ መጥተው ቤት እንዳያበላሹ፣ ጓዳ ደራር ገብተው አንዳንድ ነገር እንዳያጠፉ እንዳያበላሹ፣ ኩተራዎች መጥተው ቃቀት ላይ ማውቅየ ምናምን እንዳይጥሉ አጭሩ በር ይዘጋል ማለት ነው። እና ሰው ቤት ውስጥ አለ ብለን እናስብና አጭሩ በር ዘግቷል። የሆነ ሰው ደረማ የሚጠይቅ ሰው የወዠ ደረማ የሚጠይቅ ሰው ከውጭ ከመጣ ውሄ ዋሊንጉ አይልም፣ የዚህ ቤተሰብም አይልም። ቀጥታ የምትለው ምንድነው? አብዛኛው ጊዜ ሴት ነው የሚሆነው። የወዠ ደረማ ይላል። ስለዚህ ኦልሞስት አሁን ከዚያ በኋላ ሌላ ሰላምታ ስለሌለ ይህን እንደ ሰላምታ ይቆጥሩታል እያልኳቸው ነው። በቃ መግባቢያቸው ነው፣ የሰላምታ መክፈቻቸው ሆኗል። ያላቸውን ይሰጣሉ፣ አክብረው፣ በጣም ሪስፔክት አለ፣ አክብረው ይሰጣሉ። ከዛ በኋላ ወይ ምን ማአርከረ ቤት የሸከተም እንዲህ እየተባለ ጨዋታው ንግግሩ ይጀመራል ማለት ነው። እያይበርየኩሽ ተህመደሩ የቸነኩ ወይም ይነናፈር እየተባለ የሰላምታው መግቢያ ይሆናልና በእንደዚህ አይነት ገጠመኞች ይሄኛውም አንዱ የሰላምታ መንገድ ነው ለማለት ያህል ነው። ግልጽ ነው። ጥሩ። ሌሎች ሰላምታዎች ከምንላቸው ለዛሬ ካሰብነው አንዱ ሌላ ደግሞ እናንሳ፣ ሁለተኛውን ማለት ነው። ኤናሃ ጎረጎረ ወይም ኤናሽም ኤናህም ሊሆን ይችላል፣ ኤናሁም ሊሆን ይችላል። ጎረጎረ፣ ጎረኮረ የተወሰኑ የፊደላት ልዩነቶች አሉ እንደየ አካባቢ። ኤናሃ አይንህ ነው፣ አይጠፋችሁም ብዬ ነው። ግን ለአይን ብቻ ሳይሆን ለቃልም ይነገራል፣ ለድምፅም ይነገራል። ቃራሃ ጎረጎረ፣ ቃራ ጎረኮረ ይባላል። ይህ ነገር ከምን መጣ የሚለውን በደንብ ማየት ይጠቅመናል። ጎረጎረ ምንድን ነው? ወይም ጎረኮረ ምንድን ነው? ጎር ማለት ወቅት ማለት ነው። ጎር እና የሆነ ጊዜ በሆነ ወቅት ብቻ የሚገኙ ይሄ ሲዝናል ነገሮች አሉ አይደል? እነሱ ሲቀመሱ ለምሳሌ ጎረኮረ፣ ጎረጎረ ይባላል። አንዳንድ ቪዲዮዎችን አሳያችኋለሁ። ለምሳሌ ደመራ ሲለኮስ ታውቃላችሁ። እንዲሁ እንደው የከተማ ላይ ምናምን እንዳያችሁ ይህን ካደረጋችሁ አገር ቤት ሄዳችሁ ስህተት ነው። አንደኛ ከቤት ተለኩሶ ነው የሚወጣው አይደል? ደመራው ወደ ደመራ ጋር እና ሲወጣ ዝም ብሎ ልኩስ አድርጋ ይዛ አትወጣም፣ አይደረግም። ይሄ ጎረጎረ 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 ይባላል። የህረንክርኛ 11 የህረንክርኛ 11 ጎረጎረ ጎረጎረ ጎይታ ምስጋና ጎይታ ኬራህ ተብሎ ተለኩሶ ይወጣል። ያም አባወራ ነው የሚጀምረው። እዛም ተኪዶ ደመራውን ጋር ተኪዶ አባወራ ነው የሚጀምረው። እንዲሁ እንደው ሄደህ ክትት አይደረግም። የራሱ ስርዓት ስላለው እሱ በራሱ ርዕስ ልናየው እንችላለን። አሁን ስለ ቋንቋ ነው እያጠናን ያለ ነው። እና እቺ ጎረጎረ የምትለዋ ወይም ጎረኮረ የምትባለዋ ነገር አለች እያልኳችሁ ነው ደመራ ጋር። ሌላ ደግሞ ለምሳሌ ሚያዝያ አካባቢ በቆሎ ይዘራል ወር ይተከላል አይደል? ከዚያ ክረምት መጨረሻው አካባቢ ብዙ ጊዜ ብዙ የጉራጌ ኤሪያዎች ላይ ይደርሳል። ያኔ ለመጀመሪያ ጊዜ ሲበላ እንዲሁ አይበላም አይደል? ጎረጎረ ይባላል። ለሌላም ሰው ስትሰጡ እስኪ ቅመሱ ሲባል እንደ ከተማው ነው ቅመሺው
ወለቱ ቅመሹ ተብሎ እንደዛ አይደለም የሚሰጠው። እንዴኔማ ጎረጎረ በረማ ዝ ጎረጎረ ይበሩይ ዳሞ ጎረጎረ ይበሩይ ተብሎ ነው የሚሰጠው። እና ጎረጎረ ምንድን ነው? ሌላም አዲስ ነገር የሆነ ጊዜ ጠፍቶ በአመት አንዴ ወር በሆነ ወቅት የሚገኝ ነገር ዱባ ሊሆን ይችላል፣ ኢቭን ጎመን ሊሆን ይችላል። ዋቴቨር በጋ ላይ ለምሳሌ ፏጠራ ጎመን አይኖርማ። ፏጠራ ጎመን ዘር አይኖርም። ክረምት መግቢያ አካባቢ ሲመጣ ልክ የተጀመረ አካባቢ ጎረጎረ ባነም ይባላል። ቀመስን እንደማለት ነው። እንጉዳይ ለምሳሌ የዱር እንጉዳይ ነው፣ እንደ ከተማ እንጉዳይ በእንትን አይባልም አገር ቤትና ሲቀመስ ጎረጎረ ይባላል። በጣም ብዙ ነገር ዶቅማ ጓረባ ማለት ነው። ጓረባ ነው የሚባለው አይደል አገር ቤት፣ ወይም ዶቅማ ሲቀመስ ጎረጎረ ይባላል። አሁን በደንብ የገባችሁ ይመስለኛል። ተሰንብቶ ተከርሞ የሚገኝ ነገር ጎረጎረ ይባላል ማለት ነው። ስለዚህ ወደ ኤናሃ ጎረጎረ መምጣት እንችላለን። ጥሩ። ኤናሃ ጎረጎረ ማለት ልክ ለምሳሌ ዶቅማው በአመት እንደሚገኝ እንደዚሁ ከርመሃል፣ በጣም ተጠፋፍተናል፣ አይንህን አላየሁትም። ልክ እንደነዚህ ነገሮች ናፍቆኛል፣ አይንህ በአመት አደል ያገኘሁህ፣ መቼ አየሁህ የማለት አይነት ነገር የናፍቆት የፍቅር መግለጫ ነው። ድምፅም እንደዚህ በአመት የሚገኙ ነገሮች ይናፈቃሉ አይደል? እሸት መቅመስ ማለት ነው። እሸትን ማይወድ የለም መቼም፣ እስከ ተረቱ ድረስ ታውቁታላችሁ አልለው። እሸት በጣም የሚያጓጓ ነገር ነው። ለአይን ጓጉቻለሁ በጣም። ለምሳሌ ውሳ ራሱ እሸት አለው ታውቃላችሁ። እና በጣም ይወደዳል። ጢቆት ማለት ነው። ነባር ውሳ ስትበሉ ከርማችሁ ልክ ጢቆት ሲመጣ ጎረጎረ በቃ የሆነ ይናፍቃል። እሸት እየበላችሁ ነው። ሌሎችንም ቅድም ያነሳናቸው እነ ጓረባም እነ በቆሉም ሌላም ሊሆን ይችላል። ስኔም ዋቴቨር ደክማችሁ ዘርታችሁ ተክላችሁ ሰብልም ቢሆን ለፍሬ ደርሶላችሁ ስትበሉት እግዚአብሔር ለዛ ፍሬ ያደርሷችኋልና ጎረጎረ ትላላችሁ። ለዚህ ያደረሰኝ አምላክ ምስጋና ይድረሰው፣ ለፍሬ አብቅቶኛል። ኢቭን አንዳንዴ ሰው ልጁን ለምሳሌ ለትዳር ሲያደርስም ጎረጎረ ባሁም ይላል። ወይ አግብቶ ሲወልድም ጎረጎረ ባሁም ይላል። ሲያገባ ራሱ ጎረጎረ ባሁም ይላል። ያው እንዳተረጓጉሙ እናንተ ሌላ ትርጉም ልትሰጡትም ትችላላችሁ። ልጁን ሲያስመርቅ ግራጁዌት ሲያስደርግም ጎረጎረ ባሁም ይላል። እና የጎረጎረ ትርጉም ይሄ ነው። እና አይንህ እንደዚህ ጓጉቼ የጠበቅኩት ነገር ነበር፣ ደረስኩበት እና ተመስገን፣ ለዚህ አብቅቶኛል፣ ናፍቀኸኝ ነበር ማለት ነው። ቃራህ ከሆነም እንደዛ ናፍቀኸኝ ነበር፣ ድምፅ ናፍቆኝ ነበር ነው። ያ ሰው ሲመልስ ምን ይላል? ኤናኸ የደንድር፣ በደንብ ያዙ። ቃራኸ የደንድር፣ ቃራኸ የሳርም ይባላል። ብዙ ጊዜ የደንድር ነው ይባላል። እሺ አሁን ኤናኸ የደንድርን እንየው፣ ችግር የለውም። ኤን ምንድን ነው? አይን ይወፍር ነው ቃል በቃል ሲተረጎምና፣ አይን ይወፍራል ወይ? ለምን እንደዛ አሉት? አይን የሚወፍር ነገር ነው? ሳይንስ ነው የጠየኳችሁ። እስኪ ለጥቂት ሰከንዳት ከእንትን ውጡ፣ ከቋንቋ ውጡና ስለ ሳይንስ አስቡ። አይን ይወፍራል ወይ? ወይስ ከስቶ ነበር ወይ? ይከሳል ወይ? አይከሳም። እሺ። እና አይወፍርም። ይህን ነገረ መንገድ ወቁት። ብዙ ጊዜ ሰው አይኑ ከሳ የሚባለው ወደ ውስጥ ሲገባ ነው። አይኑ ትንሽ ገባ ሲል ነው። ለምን ገባ ይላል ካላችሁ፣ ዙሪያው ላይ ያሉ መስሎች አሉ፣ እዚህ ጋር ጡንቻዎች ማለት ነው። ስሮች አሉ እና መስሎች አሉ። እነዚያ ስሮችን በሏቸው ጡንቻዎች፣ እነሱ ሲቀጥኑ ወይም ሲላሉ ሲላሽቁ፣ እዚህ አካባቢ ስብ አለ። ይህን ስወ የሚባለው ወይም የአይን ስብ የሚባለው አሉ። እነሱ እንትን ሲል ማምቶ ሲያልቅ ስቡ የሚደገፈው ሲያጣ ወደ ውስጥ ይገባል አይኑ ማለት ነው። ያኔ ከሳ ወይም አይኑ ቀጠነ እንላለን እንጂ አይን በራሱ አይቀጥንም አይወፍርም። እንደተፈጠረ ነው። በነገራችን ላይ አንድ የተፈጠረው ያንን ሳይዝ ይዞ ነው እንትን የሚለው ሌንስ ስለሆነ እና ሌሎችም ነገሮች ሳሉ ዙሪያዎች ይሄ ቦሉ ኳሱ ባለበት ነው የሚሆነው። የሚያቀጥነውም የሚያወፍረውም አሁን ያልኳችሁ ነገሮች ናቸው፣ ስቡና ዙሪያ ያሉ ነገሮች። ታዲያ ይሄ ማለት ምን ማለት ነው? አንድ ሰው ኤናኸ የደንድር ስንለው አይን ይወፍር እያልነው ነው። አይኑ የሚወፍረው ደግሞ ምን ሲሆን ነው አልኳችሁ? ዙሪያ ያሉት ሲወፍሩ። ሰው አይኑ ዙሪያ ያሉ ነገሮች የሚወፍሩት ወይም አይኑ እዚህ ፊቱ ሞላ የሚለው ምንድን ነው? ሲመቸው ነው፣ ሲደላው ነው። አትሊስት በስጋ የሀሳብ ነፃነት ኖሮት ሲመቸው ነው።
እና ኤና ሄደንድር አለው ማለት አንድ ሰው ምቾት አገኝ፣ ይመርብህ፣ ለማማር ያብቃ እያለው ነው ማለት ይስማማህ ሰውነትህ እያለው ነው ማለት ነው። እንደኔ እንደው ፊታችሁ ከሳ ያለ ሰዎች ግን ተስፋ እንዳትቆርጡ እሺ። ኔሰሪሊ ሁሉም ሰው እንደዛ ነው ብላችሁ እንዳትጨነቁ፣ ችግር የለውም። የእኛን ደግሞ በሌላ ቀን አብራራለሁ። አሁን ቋንቋ ስለሆነ የምናጠናው። ቃራ ሐሳርም ተመሳሳይ ነገር ነው። ሰው ድምፁ የሚያምረው ያው ለምን እንደሆነ ይገባቸዋል። ሲመቸው፣ ውስጡ ደስተኛ ሲሆን እና ለዛ ያብቃህ እንደዛ ሁን ብሎ ይመልስለታል ማለት ነው። እነዚህ ሌሎች የሰላምታ አይነቶች ናቸው። አይጠፋችሁም አይደል? ሰንበዲ የነሃ ጎረጎረ ካላችሁ እንደው ግራ እንዳትጋቡ፣ ይሄን ሊላችሁ ፈልጎ ነው ማለት ነው። ኤናሃ ደንድር ኤናህ የደንድር ብላችሁ ትመልሳላችሁ። ቃራሃ ጎረጎረ ከተባላችሁም ቃራህ የደንድር ልትሉ ትችላላችሁ። ቃራህ የደንድር ወይም ይበልጥ የሚስበው ቃራህ የሳር ቃራህ የሳር ያስኬዳል፣ ግን ሁለቱም ያስኬዳል። በጣም መልካም። ስለዚህ ሰላምታን በተመለከተ በጣም ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ከመጀመሪያው ቪዲዮ ጀምሮ ትንሽ ሰፋ ያለ ስለሆነ ነው ለሶስት ከፍለን ያየ ነው። ልዩ ልዩ ሰላምታዎች አሉ፣ ግን ደግሞ ስነ ስርዓቶች ደግሞ አሉ። የሰላምታ ስነ ስርዓት በ9ኛ ደረጃ እሱን እንመለከታለን። ከዚያ ስንብትን አይተን እንቋጫለን። ቅድም ካየናቸው ጀምሮ አንዳንድ እንዲሁ ከቃላት ባለፈ ምናያቸው ስነ ስርዓቶች ምንድናቸው ካላችሁ፣ አንደኛው ጉሮሮን መጥረግ ነው። በተለይ ምሽት ሰው ወደ ሰው ቤት ሲሄድ ወይ ዋሪ ቤተሰብ ብሎ ቀጥታ በር ገፍቶ አይሄድም። ቀደም የበር አዘጋግን አስረድቻለሁ። ወደ ውጭ የሚዘጋና ወደ ውስጥ የሚዘጋ በር አለ። ቀን ቀን ትንሹ ብቻ ነው የሚዘጋው፣ ወደ ውስጥ የሚዘጋው። ምሽት ግን ወደ ውጭ የሚዘጋው ትልቁ በር የሚዘጋል እና ሲተኙ ካልሆነ አብዛኛው ጊዜ አይቀረቅሩትም። ያን ያህል የተለመደ አይደለም። ያው የእንግዳ ቤት ነው ተብሎ ስለሚታሰብ እና እንዲሁ ክፍት ነው ብለህ ሄደህ ግፋ ተደርጎ ሰው ቤት አይገባም። በጣም በጣም ነውር ነው። በተለይ ገሚያዎች ብዙ ጊዜ ውየር የሚሄዱት ገሚያዎች ስለሆኑ ገሚያ እንዲሁ ሰው ቤት ምልክት ሳያሳይ ከገባ ነውር ነው እና በሩቁ ይላል። ጉሮሮን ማርጠብ ወይም ጉሮሮን መጥረግ አይደል የሚባለው? ጉሮሮን ይጠርጋል ማለት ነው። ይህን የሚያደርገው ቤት ውስጥ ላሉ ሰዎች አለርት መስጠቱ ነው። አጋጣሚ የቤተሰብ ምስጢር የሆነ ነገር ብቻ እያወሩ ሊሆን ይችላል። ሰው በሆነ አጋጣሚ ልብሱን እየቀየረ እያወጣ አይነት ነገር ሊኖር ይችላል። የታመመ ሰው ጀርባውን እየታሸ ሊሆን ይችላል። አፍተሮል ሐሜት እያሙም ሊሆን ይችላል፣ ተገቢም ባይሆን ማለት ነው። ሌላም ብዙ ነገር ሊያደርጉ የሚችሉ ከሆነ ቀድሞ ሲዘጋጁ ገና ከሩቅ የግቢው መግቢያ አካባቢ ይላል እስኪሰማ ድረስ። እንደዛ ብሎም እንደው ሰተት ብሎ ዘሎ አይገባም። ቀስ እያለ እርምጃውን እየቀነሰ ቆም እያለ እንዲዘጋጁ ካደረገ በኋላ ወደ በሩ ወደ ምትንኳኳ በር ጠጋ እስኪል ድረስ ወይ ዋሪኝ ቤተሰብ የጎይታ ባዘራ ወይም ዋርሁን ወይ እያለ ድምፅ እየሰጠ ከዛ ከውስጥም ግባ የሚል አይነት ድምፅ ይሰጡታል። በዚህ መልክ ነው የሚገባው። ይሄ ስነ ስርዓት ነው በጉራጌ ባህል። በተለይ ወንድ ይሄን ሳያደርግ ከገባ ነውር ነው፣ ይናቃል፣ በጣም ያስንቀዋል ማለት ነው። ሁለተኛው ሌላው ስርዓት ተነስቶ መቀበል ነው። ያው ይሄ የታወቀ ነው። እግዚአብሔር ይመስገን በብዙ ኢትዮጵያ ክፍል የተለመደ ነው። በጉራጌ ግን ይበልጥ የሚታወቅ ነው። አንዳንዴ ነው በወጣ በገባ ቁጥር ሁሉ ጭምር አንድ ሰው ተነስቶ መቀበል አይነት ነገር የተለመደ ነው ማለት ነው። ሌላኛው ሶስተኛው ስነ ስርዓት በየደረጃው መቀመጥ ነው። ይሄ በጣም ኢምፖርታንት ነው። አይታችሁ ይሆናል ብዬ አስባለሁ። በደንብ አስተውላችኋል። ከዚያው ከአካባቢው የወጣችሁም በእንግድነት ገብታችሁ ያያችሁ ማለት ነው። ለምሳሌ እንበልና የመስቀል በዓል ሊሆን ይችላል፣ ኦር ልቅሶ ሊሆን ይችላል፣ አዠመን፣ ቸግ፣ ባሪቅ ምንም አይነት እንትን ሊሆን ይችላል። ብዙ ሰዎች ተሰብስበው ከሆነ ገሚያዎች ወይም ትልልቅ ሰዎች በአንድ ረድፍ ይቀመጣሉ። አጠገብ ለአጠገብ እንደዚህ እያሉ ጎን ለጎን ጎን እያሉ ይቀጥላሉ። ከዚያ ቀጥሎ ዘርማዎች፣ ከዛ ትንሽ ወጠጤዎች እያለ እስከ ህፃናት ምናምን አይነት ይቀጥላል ማለት ነው። በዚያኛው በኩልም እንደዚሁ እናቶችም አሁን ባልነው ደረጃ ይቀመጣሉ። እናቶች ከዛ ደንጃ ሄረማሽታ ማለት አነስ ያሉ ሽታዎች፣ ከዚያ ግሬድ እያለ ጦቀነት እያለ ይቀጥላል ማለት ነው። አሁን ባልነው ደረጃ ውስጥ ራሱ እንትን አለው፣ ክፍልፍል አለው። ለምሳሌ ገሚያዎች ውስጥ
ሸምገል ያሉት አንድ ላይ ይቀመጣሉ። ትንሽ ከኋላ የመጡት ደግሞ አንድ ላይ፣ በቅርብ ያገቡት ልጆች እንዲወጣቶች ምናምን እያለ ደግሞ ይቀንሳል። ይሄ የሆነ ሳይኮሎጂካል እንትን ያለው አይመስላችሁም? ስትራክቸሩ እንዲሁ የመጣ ይመስላችኋል? አይደለም፣ ምክንያት አለው። ምክንያቱም ሰው ብጤውን ይመስላል። አንድ አይነት ደረጃ ላይ ስትሆኑ አንድ አይነት አስተሳሰብ ይኖራችኋል። አንድ አይነት የልጅነት ታሪክ ይኖራችኋል። በማህበረሰብ ውስጥ አንድ አይነት ኃላፊነት ይኖራችኋል። ተነጋግራችሁ መግባባት ትችላላችሁ። በጣም የሚያስደንቅ ነው። እንደው ዝም ብላችሁ አሁን ለምሳሌ ለበዓል ሄዳችሁ ኦር እንግዳ ናችሁ እንበል፣ ሄዳችሁ ኖር ሲላችሁ አብዛኛው ሰው እንደው ሄዳችሁ ዝው ጥልቅ ከተባለ ኖርማሊ ማንም አያኮርፋችሁም፣ አይታዘባችሁም። ግን አግባብ ግን አይደለም፣ እንደዛ አይደለም። ደረጃችሁን ጠብቃችሁ የት ጋ ነኝ እኔ ምንድን ነኝ ብላችሁ የሚለውንም እንድታስቡ ባይዘዌ እድል የሚሰጥ ነገር ነው። የሚገርማችሁ ግን ሽማግሌዎች አለን አይደል? ለምሳሌ ሽማግሌዎች ሆነው ራሱ በጣም ከፍ ያሉት ሽማግሌ ከሁሉም የሚበልጡት ወይም በሪስፔክትም ይሁን በእድሜም ተለቅ ተደርገው የሚቆጠሩት በር አካባቢ ነው የሚቀመጡት። ብርድ ወይ አቧራ ወይ እንደዚህ አይነት ነገር ካልፈሩ፣ ቅዝቃዜ ካልፈሩ የመጀመሪያው መግቢያ አካባቢ ነው የሚቀመጡት። ይሄ ምክንያት አለው። አንደኛ የሚገባ ሰው ሰላምታ ሲያቀርብ ከእሳቸው እንዲጀምር ነው። ሁለተኛ ግን መቼም ስለ ወልፍ ሊደርሺፕ ላስተምራችሁ እንደ የቀበሮች የተኩላዎች አመራር አለ፣ አደረጃጀት አላቸው። ልክ እንደዛ ማለት ነው። ቅድሚያና ክብር የመስጠት አይነት ነገር ነው። በቃ መሪያችን እሳቸው ናቸው። ኢቭን ቢናገሩ ሰው ሁሉ እሳቸውን እንዲሰማ ነው። ይሄ ብቻ አይደለም ግን የሚደንቃችሁ እሳቸው እዛ ቁጭ ካሉ ከፊታቸው ቀልጠፍ ያለ የዘርማ ትንሽ ኦር ዘርማ ነገር ኦር ወጠጤ ልጅ ፊታቸው ይቀመጣል። ይሄም የሆነው ድንገት ለምሳሌ የቡና ቁርስ እየቀመሱ ሊሆን ይችላል። ሰምቲንግ ትን ቢላቸው ወይ በሆነ ጉዳይ ሊልኩት ቢፈልጉ ብድግ ብሎ ደርሶ መምጣት የሚችል ቀለል ያለ ሰው ፊታቸው እንዲቀመጥ ይደረጋል ማለት ነው። እንደዚህ አይነት ስርዓቶች የተለመዱ ናቸው በጉራጌ ባህልና እንደ ሰላምታ ስነ ስርዓት ልናያቸው የሚገቡ ነገሮች ናቸው። ሌላኛው የሰላምታ ስነ ስርዓት እጅ መንሳት ነው። እንደዚህ ጤና ይስጥልኝ የማለት አይነት ነገር። ይሄ ሁሉ ቦታ የተለመደ ስለሆነ ብዙ እንግዳ አይሆንባችሁም። ሌላኛው ስነ ስርዓት መሳሳም ነው። ይህን በደንብ ልናየው ይገባል። መቼም አይታችኋል። የጉራጌ እናት አሳሳም ታውቃላችሁ። ተጠፋፍታችሁ ከርማችሁ እናትን ስታገኟት እንደዚህ ትይዛችሁና በዚህ በኩል በዚህ በኩል በፊት ለፊት በግንባር በታች ባገጭ እንደ ሙልጭ አርጋ ነው የምትስማችሁ ቢባል አገላለጹ ላይ መች ይችል ይሆናል። የእውነተኛ ፍቅር እንደው እንደ ከተማ ማስመሰል አይደለ። እንዲህ አይነት መሳሳም አለ እና ይህም እንግዳ እንዳይሆንባችሁ ብዬ ነው። እንደውም ፊት ለፊት ካልተሳመ የእውነተኛ ፍቅር መገለጫ ተደርጎም አይወሰድም። ነገራችን ፊት ለፊት መሳም ኦር አፍ ለአፍ መሳሳም ትርጉሙን ያጣው ከተማ ሲሆን ነው እንጂ ይሄ ለጉራጌ ኖርማል ባህሉ ነው። ነገራችን ለጉራጌ አሁን ለከተሜ እውነተኛ ፍቅር መግለጫ ወይም ተፋቀሩ የሚባሉት ይሄ ጾታዊ ፍቅር ውስጥ ያሉ ሰዎች ብቻ ነው ይሄን የሚያደርጉት። የጉራጌው እንደዚህ የመላላሱ ኦር አፍ ተገላልጦ የሆነ አይነት ነገር የለውም። ይሄ ግን ቀጥታ ፊት ለፊት መሳሳም ባህሉ ነው የጉራጌ እና ፊት ለፊት መሆኑ ግን የሆነ ነገር አይነግራችሁም። ሰው በጎን ስትስሙትና በፊት ስትስሙት ልዩነት የለው። ተውት። አሁን ከሌላው ከምታውቁት ውጡና እንዲሁ ገት ፊሊንጋችሁ የሚነግራችሁን እንደው ለ10 ሰከንድ አስባችሁ ንገሩኝ። ፊት ለፊት መሳም የሚሰጣችሁ ትርጉም የለም። ቀጥታ አሁን አይኑን እያያችሁ መጥታችሁ አንድ ሰው የምትወዱትን ሰው እንደዚህ ጉንጭ ለጉንጭ ተያይዛችሁ ወይ እንደዚህ ታቃቅፋችሁ ፊት ለፊት መሳም ምንም የሚሰጣችሁ ትርጉም የለም አለ። ፊት ለፊት መሳም ማለት ይሄ ነው። ሌላኛው የሰላምታ ስነ ስርዓት ያው እንደዚህ መተቃቀፍም የተለመደ ነው። አሁን እንዳልኩት ግን አይደለም። እንደዚህ ተቃቅፋችሁ አንዳንዴ በትከሻ በአብዛኛው ግን አንገት ለአንገት እንደዚህ ተቃቅፎ ሰላም መባባል በዚህ በኩል እንዲህ እየተባለ እንደዚህ አይነት መሳሳምም አለ። ቀጥታ አንገት ለአንገት ተቃቅፎ ያው መለቃቀስም አለ። መቼም ልቅሶን እንደት ለመቁጠር ስለከበደኝ ነው። ይህንን ይመስላል በጥቅሉ የሰላምታ ስነ ስርዓት። እንደዚህ እጅ በሩቅ መጨበጥ ግን ያን ያህል የተለመደ አይደለም። እንደው ሳናነሳው ማንሳት ማለፍ ያለብን አይመስለኝም። አብዛኛው ሰው እንደ ሰላምታ ይቆጥረዋል። እንደዚህ ምን ሚኒንግ ይሰጣችኋል? የሆነ ሰው ለምሳሌ ታውቁት ሰው ነው ተገናኛችሁ እንደዚህ
የኢትዮጵያ ባህል አይመስለኝም። እኔ ይሄ ጥናት ይጠይቅ ይሆን ይችላል። አይመስለኝም ያልኩት ምክንያት አለኝ። እንደው ዴድ ሹር መሆን ስላልፈለግኩ ነው። ግን ውስጤ እንደዛ አይነግረኝም። የኢትዮጵያ ባህል አይመስለኝም እንደዚህ መጨባበጥ። እንደዛ ማመን አልችልም። በጣም ከርዕስ ይወጣብናል እንጂ አይደለም ለማለት ብዙ ምክንያቶች መዘርዘር እችላለሁ። ይሄ ከከተማው በኋላ እየተለመዱ መጡ እንጂ በሩቅ እንደዚህ ማድረግ ምናምን የእጅ ሰላምታ ያን ያህል አይደለም። ከእጅ ይልቅ አሁን እንዳልኳችሁ ነው ጉራጌ ሰላምታ ማለት ነው። ይህንን አየን። የመጨረሻው ጉዳያችን ስንብት ነው። እንግዲህ የተለመዱ የስንብት አይነቶች አሉ። እስካሁን ጥያቄ ያላችሁ እንዴ? ካላችሁ እንዳትረሱ ብዬ ነው። ጻፉ፣ ሌሎች ሰዎች ይመልሱላችኋል። ስንሰነባበት ያው እንደተለመደው ልክ ስንገናኝ የተንቢን የመሳሰሉት የአሻም የመሳሰሉት እንዳነሳ ነው። እንደዚሁ ቦሄ አር ወይም ቦሄ ቃር፣ ወሄ ማለት አንስተናል ታስታውሳላችሁ። ወሄ ዋሪ አካባቢ ማለት እንደዚሁ ቦሄ ቃር፣ ቦገሪት፣ በኬር የመሳሰሉ የስንብት አይነት ነገሮች አሉ ማለት አጊ ቦሄ አር እንደሚባለው ያም ሰው ቦሄ አር ይላል፣ አሚን ቦሄ አር ይላል፣ ቦገሪት፣ በኬር የመሳሰሉት ይላል ማለት ነው። አንዱ የስንብት መንገድ ይሄ ነው። ሁለተኛው እግረና አፈር ነው። እግረና አፈር፣ እግረና ወተውራን። ይሄ የተንቢ ላይ በደንብ ስላብራራሁት ኮንሰፕቱ ተመሳሳይ ነው። ለሚሄድ ሰው እግረና አፈር ትላላችሁ። ያ ማለት ምን ማለት ነው? እግረና አፈር ማለት ቀጥታ እግሬ አፈር ማለት ነው። ሰው እግሩ አፈር የሚሆነው ምን ሲሆን? ሲሞት ነው አይደል እንዴ? ሲበሰብስ ነው። እና እግሬ ወደ አፈር ይሄድልህ ልሙትልህ ማለት ነው። አያችሁ ምን ያህል ማለት የፍቅሩን ክብደት። እንዲሁ እንደው ዝም ብሎ በዘንትን ወበከንቱ እንዲህ የሚባል አይነት አይደለም። በነገራችን ላይ ከፍቅር የተነሳ የሚባል ነው። እግረና አፈር ማለት እኔ አሁን አንተን አይቻለሁ እና ያው አፈር ታውቃላችሁና አፈር ብሄድ አይቆጨኝም፣ ወደ አፈር ብሄድ አይቆጨኝም። ወይም አንተ ከምትሄድብኝ እንዲሁ ግድ መለያየቱ ግድ ሆነ እንጂ ወደ አፈር መሄድን መርጣለሁ፣ አትሂድብኝ አይነት የፍቅር ንግግር ነው ማለት ነው እግረና አፈር። ሶስተኛው የስንብት አይነት እንግዲህ አሁን ቻው የሚሉት አይነት ነገሮች ናቸው እስካሁን ያነሳ ነው። ሌላው ለየት ያለ እና እናንተ ኤክስፔክት ያላደረጋችሁት ብዬ የምገምተው የስንብት አይነት የሙሽሪት ልቅሶ ነው። አስገርሟችኋል እንዴ? የሙሽሪት ልቅሶ በነገራችን ላይ ራሱ የሆነ ለየት ያለ የመጣበት መንገድ ያለ ይመስለኛል። ይህንን ጥናት አድርጉበት። ማህበረሰብ ላይ የምታጠኑ ሰዎች የጥንቱ የጉራጌ የሙሽሪት አሰነባበት ራሱ የቻለ እንትን አለው መንገድ አለው እና እንዲሁ ይህንን ቪዲዮ ብቻ ሰምታችሁ ባትተውት ደስ ይለኛል። አሁን ጊዜ አይለቀስም አይደል? ብዙ አይለቀስም። የበፊቱን አይታችሁ ከሆነ ሙሽሪት ምርር ብላ ታለቅሳለች። የልቧን የማስመሰል አይደለም። እንደዚህም የሆነው ለምንድን ነው ብዬ በጣም ብዙ ቀን አስቤ ያውቃለሁ። ምክንያቱም እንደ ዛሬ እንደው በጣም ቴክኖሎጂ ባልነበረበት ጊዜ ሰው ከሩቅ ለሩቅ በስልክ ተገናኝቶ አይደለም የሚጋባው። እንደ ኤርትራና እንደ ኢትዮጵያ በኬንያ በኩል ዞሮ እንዲህ አይደለም የሚጋባው። ፕሮባብሊ አንድ መንደር ክፍተት ሊሆን ይችላል ርቀቱ። ስለዚህ ሙሽሪት ወደ ባሏ ወደ ቤተሰቦቿ የመመለስ እድል ይኖራታል። መጥታ ትጠይቃለች። እንደዛም ሆኖ ግን ምርር ብላ ማልቀሷ ታዲያ ምንድን ነው? ኢቭን እዛው ጎረቤት ልትሆን ትችላለች። ቡና ሊጠራሩ ሁሉ ይችላል። ታለቅሳለች ግን እና ይሄ እኔ ውስጣቸው የነበረ በአሁን ሙሽሮች ግን እየጠፋ ያለ ነገር የሆነ ነገር አለ ብዬ አስባለሁ። እንዳልኩት እናንተ ማጥኑበት። የምታለቅሰው ኦኬ ፊዚካሊ ልትመለስ ትችላለች፣ ግን ከአሁን በኋላ ህይወቴ ብላ ላትመለስ የምትገባበት ህይወት እንደሆነ ቆርጣ ስለምትገባ ነው። ምክንያቱም ወደ እናቷ ቤት ለሰላምታ ለዝምድናው ልትመለስ ትችላለች፣ ግን በቃ ኦልሬዲ ስርዓት ተሰርቶላታል። የጉራጌ ስርዓት ጥብቅ ነው። ያም እንዳለ ሆኖ የሃይማኖት ስርዓቶችም ጥብቅ ናቸው። ሚስት ወደ ባሏ ከሄደች በቃ የባሏ ናት። ያንን አስባ ነው ማለት ኦልሬዲ ልጅ ነበረች፣ አሁን እናት ልትሆን ነው። የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና ጆሮሽንም አዘንቤ ተብላለች። ካሁን በኋላ ሁለት ሰዎች ተመሳሳይ ነገር ቢያዟት ባሏን ነው የምታዳምጠው፣ ምክንያቱም ጆሮሽን አዘንቤ ተብላለች። የአባትሽን ቤት እርሺ ማለት ትርጉሙ ቀላል እንዳልሆነ ያው ትረዳላችሁ፣ ወንዶችም ሴቶችም ማለት ነው። አይ ቲንክ ያ ነገር በደንብ አምነውበት
ይመስለኛል። እንደ ዛሬ ትዳር ቀለል ባላለበት ጊዜ እናታቸውን፣ አባታቸውን፣ ቤተሰባቸውን በዚህ መልክ ይሰናበቱ ነበር እና ይሄ በጣም ጥሩ የስንብት መንገድ ብለን እንደ ምሳሌ ልናነሳው ምንችል ነው ልላችሁ ፈልጌ ነው። የእናንተ ሀሳብ ምንድን ነው? እዚህ ላይ ምንድን ነው የምትሉት? እስኪ ሀሳባችሁን ግለጡ። ሌላኛው ስንብት ያው የሞት ስንብት ነው። የሞተ ሰው እንዴት እንደሚሸኝ ታውቃላችሁ። መቼም ይህን ብዙ ማብራራት ስላልፈለግኩ ነው። እንደ ስንብት ግን ልንቆጥረው እንችላለን ማለት ነው። ሌላኛው ስንብት እንግዲህ እኔና እናንተ የዛሬን መርሃ ግብራችን አጠቃለን የምንሰናበተው ስንብት ነው። በሚቀጥለው ጊዜ በሌላ ዝግጅት እንገናኛለን። ሁት የጎቸ ሰበብ አረንዳው በረናው ትብሮ አርበረብረናሁ በውስጥ የወሮ ንዥኔሸ አኳንዳር በዝረጌኔን ወይ የጊርን ቃርበረበረ የደውልቦን ቃርበረበረ አሁ ድብሮቦ የከይር ሰብ የበር እንደ ተወሄ አትራህብ እንደ ቦሄ